ወደ ጦርነት እያመራ ያለው የትግራይ ክልል ውዝግብ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ህወሓት በትግራይ ክልል ምን አይነት ስርዓት ይኖሩ በሚለው ላይ ሰሞኑን ውይይት እየተደረገ መሆኑን አስታውቋል። ድርጅቱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ስልጣን በፌዴራል መንግስት የተናጠለ ያለው ውሳኔ መራዘሙን የፕሪቶሪያን ስምምነት አፍርሶታል በሚል ነው ይህንን እያደረገ ያለው። ለሰላም ሲባል በጊዜያዊ አስተዳደር እንተዳደር ተስማምተን ስለነበር ነው ነባሩን የክልሉ ምክር ቤት አቆይተው ነው የነበረው። እሱን ወደ ነበረበት የመመለስ ውሳኔ ተወስኖ ህዝቡ እየተወያየበት ነው ያለው። ውይይቱ ከላይ እስከታች ደርሷል። ህዝቡ አስተያየት እየሰጠ ነው። እስካሁን ይህን ነው እያደረግን ያለ ነው ሲል ህወሓት አስታውቋል። ጉዳዩን በውይይት መፍታት አልተቻለም ወይ? ህወሓትስ እዚህ ውሳኔ ላይ ከመድረሱ በፊት ጉዳዩን በውይይት መፍታት አልቻለም ወይ የሚለውን የተጠየቁት ቃል አቀባዩ አልተቻለም ብለዋል። በድርድር በስምምነት ማስቀጠል አልተቻለም። እስካሁን በስምምነቱ የፕሪቶሪያ ዘላቂ ግጭት ማቆም የተቀመጡ አንኳር ነጥቦች እኮ እየተፈጸሙ አይደለም፣ አልተተገበሩም። አሁን ደግሞ ይባስ ብሎ ህወሓት የማያውቀው የማራዘሚያ ሹመት ተሰጥቷል። የፌዴራል መንግስቱ የጀነራል ታደሰ ወረደን ሹመት በአንድ አመት ማራዘሙን፣ ስለዚህ በድርድር መፍታት ስላልተቻለ ነው ወደዚህ የገባ ነው። ይህ እርምጃ ከፌዴራል መንግስት ጋር ግጭት አይፈጥርም ወይ በማለት ዶቼ ቬለ ጠይቃቸው የህወሓት ቃል አቀባይ ወደ ግጭት የሚያስኬድ ሁኔታ የለም፣ እያደረግን ያለ ነው የህዝብን ስልጣን ወደ ህዝብ የመመለስ ስራ ነው ብለዋል። እየተደረጉ ባሉ ውይይቶች ወደ አመራርነት ማን ይምጣ የሚለው አጀንዳ አልተደረገም ያሉት ቃል አቀባዩ ነባር ምክር ቤቱ ከተመለሰ በኋላ ማን ፕሬዚዳንት ይሆናል፣ እንዴት ይሆናል የሚለውን ጊዜው ሲደርስ የምናየው ይሆናል የሚል ምላሽ ሰጥተዋል። የኢትዮጵያ ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ለአንድ አመት በኃላፊነት እንዲቀጥሉ መወሰኑን ተከትሎ በብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት በክልሉ ከ6 አመት በፊት የተመረጠው ምክር ቤት ወደ ስራ እንዲመለስ ወስኗል። ህወሓት ይህን ውሳኔ ያሳለፈው ባልተሳተፍኩበትና አስተያየት ባልሰጠውበት የፌዴራል መንግስት የተናጠለ እርምጃ የጊዜያዊ አስተዳደሩ ስልጣን በመራዘሙ ነው ብለዋል። የሁለቱ የፕሪቶሪያ ስምምነት ፈራሚዎች የፌዴራል መንግስትና ህወሓት ግጭት የማቆም ስምምነቱን በመጣስ ወይም ተግባራዊ እንዳይሆን በማድረግ እርስ በርስ ይወነጃጅላሉ። በትግራይ ክልል የምርጫ ዝግጅት እየተካሄደ ስለመሆኑ አለመሆኑን፣ በክልሉ ሰሞኑን በተከታታይ እየተደረጉ ስላሉ ስብሰባዎች አላማና የሚኖራቸው ውጤት፣ ስለ ጊዜያዊ አስተዳደሩ ዕጣ ፈንታ፣ ህወሓት አዲስ የክልል ፕሬዚዳንት ለመሾም አቅዷል ስለመባሉና መሰል የክልሉ ወቅታዊ ጉዳዮች የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለዶይቼ ቬለ ማብራሪያ ሰጥተዋል። ህወሓት 7ኛው የኢትዮጵያ ጠቅላላ ምርጫ በትግራይ ክልል አይደረግም የሚል አቋም አራምዷል። ለምን ይህንን የማለት መብት አለው በሚል ያቀረበለት ጥያቄ ቃል አቀባዩ ሲመልሱ የፕሪቶሪያው ስምምነት ካልተፈጸመ፣ እዛ የተቀመጡ ነጥቦች ካልተፈጸሙ እንዴት አድርገን ምርጫ እናካሂድ? ህወሓት ህጋዊነት ተሰርዞ ምን ይዘን ነው ምርጫ የምናደርገው? ስለዚህ በትግራይ ላይ ምርጫ ለማድረግ አይቻልም። ህወሓት ክልሉን የሚመራ ሰው ለመምረጥ ወይም ለመሾም እንቅስቃሴ ላይ መሆኑን መረጃዎች ያሳያሉ። ምን ያህል ተጨባጭ ነው? እየተወያየን ያለነው ስርዓት እንዴት እንከተል ነው። ወደ አመራርነት ወደ ፕሬዚዳንትነት ማን ይምጣ፣ ማን ይሰየም፣ ማን ይሁን የሚለው አጀንዳ አላደረግንም እስካሁን። ስለዚህ በዚህ ላይ ጥያቄ ሊያነሳ የሚችል ሰው መኖር የለበትም ማለት ነው። ይህን የሚያነሳ ሰው ካለ ደግሞ ችግር ያለበት ሰው ነው የሚሆነው። ምክንያቱም እኛ የፕሪቶሪያ ስምምነት ፈርሷልና እንዴት እንቀጥል፣ ምን አይነት ስርዓት ይኖራል የሚል ውሳኔና እንቅስቃሴና ውይይት እያደረግን ያለ ነው። ነባር ምክር ቤቱ ወደ ነበረበት ይመለስ ነው ያልነው። ነባር ምክር ቤቱ ወደ ቦታው ከተመለሰ በኋላ ማን ይሰየማል፣ እንዴት ያደርጋል? ስልጣኑ ለነባሩ ምክር ቤት ከተሰየመ በኋላ ለሱ ነው የምንተወው ማለት ነው። ማንን ያመጣል፣ ማንን ፕሬዚዳንት ይሆናል፣ እንዴት ይሆናል የሚለውን ነገር እንደ ድርጅት የወሰነው አቃፊ የሆነ መንግስት እንዲመሰረት አስፈጻሚ ካቢኔ እንዲሰየም እንደ አቅጣጫ ተቀምጧል። ማን ይሆናል፣ እንዴት ይሆናል የሚለው ነገር ግን ያው ጊዜው ሲደርስ የምናየው ነው የሚሆነው ብለዋል። ከ6 አመት በፊት የነበረው ምክር ቤት እንዲመለስ ሲባል ጊዜው አልቆበታል የሚል የህግ ክርክር የሚያነሱ ሰዎችም አሉ። እንዴት የኛውን ህጋዊ ማድረግ ይቻላል? የተሻለውን ነው የምንሰራው። አንደኛ ነገር ነባሩ ምክር ቤት የተመረጠ እንጂ ስራ ላይ አልዋለም። አሁን በትግራይ ላይ ያለው ስርዓት ፈርሷል። ስለዚህ የየትኛው ነው የበለጠ የሚለውን ነገር የምንወስደው ማለት ነው። ወደ ግጭት የሚመራው ውሳኔ አይደለም ወይ ይሄ? እንዴት ነው የምትፈቱት? በሚል ለቀረበላቸው ጥያቄ ሲመልሱ በእኛ በኩል ወደ ግጭት የሚያስኬድ ሁኔታ የለም፣ ወደ ግጭት የሚያስኬድ አጀንዳም የለንም። ምክንያቱም የህዝብ ሉዓላዊነት፣ የህዝብ ስልጣን ወደ ህዝብ የመመለስ ሁኔታ ነው እየሄድን ያለ ነው። ስርዓት ነው እየፈጠርን ያለ ነው። በዚህ ጉዳይ ከትግራይ ክልል ጊዜ አስተዳደር ምላሽ ለማግኘት የህዝብ ግንኙነት ኃላፊ ወደ ሆኑት ወይዘሮ ሸዊት ደጋግመን ብንደውልም ምላሽ አላገኘንም። የጊዜ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ሪዮት ከተባለ በየነ መረብ መገናኛ አውታር ይህ ሁኔታ በክልሉ ጦርነት ሊያስከትል ይችል እንደሆን ትናንት ተጠይቀው በሰጡት ምላሽ መፈታት ያለበት የጦርነት ምክንያት መኖሩን ጠቅሰው ለትግራይ ህዝብ ጦርነት አያስፈልግም የሚል አቋም እንዳላቸው ገልጸዋል። የሰላም አማራጭ እስከ መጨረሻው ሊኖር ይገባል በማለት ህወሓት ነባሩ የትግራይ ክልል ምክር ቤት ወደ ስራ እንዲመለስ መወሰኑን እንደማይቀበሉት አደገኛ ውሳኔ ሊኖረው እንደሚችልም ገልጸዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።